አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ግንቦት 11 በዚህች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት አረፈች። የካቲት 10 እንደ ተጻፈ የእስክንድር ገዢ እርስ በእርሳቸው ከለያቸው በኋላ ቅድስት ታውክልያ ወደ ሀገረ ጻ ወሰዷት። በሀገረ ጻ መኮንንም ፊት የመኮንኑ እስክንድርያ መላእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላቅ ቃል ኪዳናትን ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ፍጹም መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆችም አልተጽናናው። ለመሆን አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህም ሰምቶ ታላቅ ግርፋትን እንዲገርፏት አዘዘ። የስጋዋንም ቁርበት እስከሚቆራረጥ ገረፏት። ከዚህም በኋላ ከእስር ቤት አስገቧት። የእግዚአብሔርንም መልአክ ተገለጠላትና ቁስሎቿን አዳናት። እስረኞቹም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ስም አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገለጸላት፣ አጽናናት። ከክብር ባለቤት ከጌታ ከኢየሱስ ክርስቶስ የተሰጧትን ቃል ኪዳኖች ነገራት። በዚያችን ጊዜ ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልን በመንግስተ ሰማያት ተቀበለች። ምዕመናንን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ስጋ ወስደው በመልካም መገነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። ዳግመኛ በዚህች ዕለት የከበረ ኤጲስቆጶስ አባ ባፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎን በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበር። ቅጠል ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥ መጻሕፍትና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋትና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳስ አባ ፍለታዎስ ልኮ ወደ እርሱ አስመጥቶ ኤጲስቆጶስነት አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠውም። ቅዳሴውንም ሲፈጽም ከጠጉሩ የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመን ከመነኮሳት ጋር ያገለግል ነበር። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ኤጲስቆጶስነቴ ስለተሾምኩ ጸጋን በውኑ ከእኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለ በታመምክ ጊዜ የሚጎበኝህ የለም፣ ወይም የሚያገለግልና ለደዌህ መድኃኒት የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኝና የሚያገለግልህ አለ። ለደዌህንም መድኃኒት የምትሻውንም ምግብ ታገኛለህ አለው። ይህንም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትን በቀረበ ጊዜ ካህናትና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትን ንዋየ ቅዱሳታቸውና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደ ኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነቴ ሹመቴንም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቴ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክር ይሆነኝ አላቸው። ይህንም ሰምቶ አለቀሱ፣
ተሳለሙትም እንዲባርካቸውና በክብር ባለቤት በጌታችን በኢየሱስ ክርስቶስ ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔር ያከበራችሁ እስከ መጨረሻዊቱ ሕቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንን ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይህም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን በዲዮቅልጥያኖስ መንግስት ዘመን ቅድስት አፎሚያ በሰማዕትነት አረፈች። የዚችም የእናቷ ስም ቴዎዶስያ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግዱ አንቲጳጦስን ባነሳሳው ጊዜ ይህችን ቅድስት አፎሚያ ከብዙ ክርስቲያኖች ጋር አስረው አመጡዋት። አንቲጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ከኢየሱስ ክርስቶስ በቀር አልሰዋም፣ የአባቶችን ተስፋ ለማግኘት ልቤ የጸና ነውና አለችው። ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያዩ ከሰረገላ መንኮራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አነደደው፣ ከውስጡ ይወረውሯት ዘንድ አዘዘ። በእሳት መካከልም ቆማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመሯትና በማግስቱም ወደ ሸንጎ አወጧት። እርሷም ለአማልክት ሰዊ አላት። ቅድስት አፎሚያ ሳቅ ብላ እኔስ ለማይናገር ድንጋዮች አልሰዋም አለችው። አንቲጳጦስም ሰምቶ ስጋዋን ይገርፉት ዘንድ መቃጥን ያለችው 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዝዞ ከዚያ ወረወሯት። አራዊት ግን ተሸክሞ አውጥቶ ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች፣ ምንንም የነካት የለም። ደግሞ በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምን አልነካትም። ከዚህም በኋላ አራዊት ሁሉ ድባትንም ሰበሰበ፣ በላይዋም ወስደዋቸው አንበሶቿን እግሯን ሳሙ። አንዲትም አውሬ ተሻብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ አፎሚያ ወጥተሽ ወደ ከበረ ቦታው ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናቷና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷን ከኛ ጋር ለዘላለም ጸንቶ ይኖር አሜን። ዳግመኛ በዚች ቀን የኤስድሮስ እናት ቅድስት ሶፊያና እህቱ አፎሚያ በሰማዕትነት አረፉ። ደግሞ የአባ በኪሞስ የአቢላዲን መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ጸንታ ትኖር አሜን። የወደቀ ነጥብን በአፍሪካ አምላክ ትታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩሉ መዚአከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንተአነ ኀበ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።